That legislation, to me, is reminiscent of the Derg and certainly not of TPLF's history. It's also kind of, it can't have been written by anybody that knows anything about how legal systems work, right? It legislates particular cases. I mean, it litigates particular cases within the legislation. ሰማሃል ያነሳች ያለችው ስለ አዲሱ አዋጅ ነው። አዲሱ አዋጅ የደርግ ስርዓትን የሚያስታውስ አዋጅ ነው ያለችው። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። አንድ አሜሪካ ሀገር ያለ ሰው ነው፣ ትልቅ የፋኖን ትግል የሚደግፍ ነውና ትናንትና ያወራኝ ዘመነ ግን አማራ ክልል ነው የት ነው ያለው ብሎ ጠይቆኝ፣ አረ አማራ ክልል እንኳን ከለቀቀ ወደ 6 ወር 5 ወር እየሆነው ነው ስለው እና የአማራ ፋኖ ብሔራዊ ንቅናቄ ድርጅት መሪ እንዴት ሊሆን ይችላል? ዘመነ ካሴ አማራ ክልል አይደለም ታዲያ የት ነው? ይህንን እውነት ያፈነዳቸው የዘመነ ካሴን ጉድ ያፈረጠረጠችው ቀለብ ስዩም ናት። ዘመነ ካሴ እንደ ቀድሞ በአማራ ክልል ጫካዎች ውስጥ አይገኝም። መስርቼዋለሁ ያለውን ድርጅት የሚመራው የት ተቀምጦ እንደሆነም ማንም በውል አያውቅም። እናም ዘመነ ካሴ አገር ውስጥ ይሁን አሊያም ባህር ማዶ አንዳች ፍንጭ ሳይተው ከ6 ወር በፊት አማራ ክልልን ለቆ መውጣቱን መረጃዎች እየጠቆሙ ነው። አንድ አሜሪካ ሀገር ያለ ሰው ነው፣ ትልቅ የፋኖን ትግል የሚደግፍ ነውና ትናንትና ያወራኝ ዘመነ ግን አማራ ክልል ነው የት ነው ያለው ብሎ ጠይቆኝ፣ አረ አማራ ክልል እንኳን ከለቀቀ ወደ 6 ወር 5 ወር እየሆነው ነው ስለው እና የአማራ ፋኖ ብሔራዊ ንቅናቄ ድርጅት መሪ እንዴት ሊሆን ይችላል? ትክክል እኮ አይደለም እያለ ምክንያቱን እየዘረዘረልኝ ነበር። አሁን እኔ በጣም ማዝነው ተፈራርተን ነው ይሄን ትግል የምናሻግረው ወይስ ተነጋግረን ነው ይሄን ትግል የምናሻግረው የሚለው አንዱ መመረጥ አለበት። በዚህ በፖሊስ ቢሮ ውስጥ ያሉ ሰዎች ትርፋቸው ምንድነው? አሁን ሙላት ምንድነው ትርፋቸው? ጀራ ተወሮ እንኳን አንድ የፖሊስ አባል ብቻ ነው አንዲት መስመር የጻፈው። አዎ አሁን እየሞገትን ያለ ነው መርህ ይከበር ነው፣ ስርዓት ይከበር ነው አይደል? እላይ ያሉት ወይ ወደ ብልጽግና ገብተው ወይ የሚያርፉበት ቢያርፉ ትግሉ ያሸንፍ ነበር። ልንገርሽ ጫፍ ላይ ያሉት ተኝተውበት ቀድም እንዳልኩሽ ከልክ ያጣ በዚህ ዘመን ዘመኑን በማይመጥን ንጉስ እንሆናለን ብለው ባለሙ ጠንቋዩ ምኑ በሚነግራቸው ህልም ተነሳስተው በፋኖ ትግል እንነግሳለን የሚሉት ናቸው። እንዴ ዛሬ ላይ በየቦታው ያለን ቀጠና ከላይ ያለውን እንዴ በቃ እናንተ አልቻላችሁም የተሻለ እስቲ ቀይሩት። እንዴ ዋጋ ከፍዬ ለማን ነው አሳልፍ የምሰጠው ይልሻል። መሰረው ነው የሚያወዛውዝ። አሁን ከረንትሊ እላይ ያሉት ሰራዊቱን በትነው እንደ ከዚህ በፊት ሰርተናል። ዳግማዊ አዲሃን፣ ዳግማዊ አብን፣ ዳግማዊ ግንቦት 7 የዛ አይነት ስትራቴጂ ነው እየተከተሉ ያለው። ግንቦት 7 ምንድነው ሲል የነበረው ኤርትራ ቁጭ ብሎ ዛሬ ደመሰስ ነው። ግን እኮ አጅሬ ጃኖራ እነ መሳፍንት እነ ባየቀናው ነው ሲደመስሱ የነበረው። በዛ ባርማጮ በቋራ በሽንፋ ሲደመሰስ የነበረው በደንቢያ በበለሳ በጋይንት በጨጮ ማለት ነው። ዛሬ ጀግናው የግንቦት 7 ሰራዊት አገር ቤት ገብቶ እንደዚህ ደመሰሰው ከዛው ቁጭ። አሁን የዛ አይነት ነው እኮ ያለው። ከተወሰነ ቦታዎች ውጊያ የለም እኮ በዚህ ሰዓት። ውጊያውም የዲፕሎማሲ ግብ የሚያመጣም አይደለም ምንም። እኔ አሁን የምፈራው ቀደም ሂዶ እርስ በርስ አደገኛው የሚመሻለቅበት ጊዜ እንዳይመጣ ነው። በጣም ከባዱ ነገር የሚያስፈራይ እሱ ነው። ጎጃም ላይ እነ ቤተልሔም እንግዲህ ተናግረዋል። እርስ በርስ ልንጋደል ነው፣ አረ ዘመነ እባክህ እያለ ጥሪ እየቀረበለት ነው እንዴ። አንድም ሰው በአማራ ውስጥ አንድም ሰው እርስ በርስ መሞት በጣም ከባድ ነው። ቀን ከጠላት ጋር ተናንቆ የሚሞተውስ ነገ በታሪክ ትመዘግቢለታለሽ። የእርስ በርሱ ምን ብለሽ ነው የምትመዘግቢ? በክደት የሚገዳደለው ምን ብለሽ ነው የምትመዘግቢ? የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል እየተካሄደ ባለው የግዳጅ ለወታደራዊ ምልመላ ከሚታፈሱ ሰዎች መካከል አብዛኞቹ ከ18 ዓመት በታች መሆናቸውን
ማረጋገጡን ገለጸ። በክልሉ የሚካሄደው ሰዎችን በግዳጅ ለወታደራዊ ምልመላ ወይንም ለጦርነት የማሰማራት ተግባር እንደ ጉልበት ብዝበዛና የጦር ወንጀል ሊቆጠር እንደሚችልም አሳስበዋል። መንግስታዊው የሰብአዊ መብቶች ተቋማት ትናንት ቅዳሜ ሰኔ 27 ቀን 2018 ዓ.ም ባወጣው መግለጫ ይህንን ያለው በመቀሌ ከተማ ወጣቶች ሲታፈሱና ነዋሪዎች ተቃውሟቸውን ሲገልጹ ያሳያሉ የተባሉ ቪዲዮዎች በማህበራዊ ሚዲያ በተሰራጩበት ማግስት ነው። በህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ ካቢኔ በመቀሌ 05 ቀበሌ ተፈጽሟል የተባለውን ክስተት እንደሚያጣራ መናገሩ ተዘግቦ ነበር። ኢሰመኮ በቅዳሜ ዕለት መግለጫው ትግራይ ክልል ውስጥ የሚፈጸሙ ድርጊቶች እንዲሁም ክልሉን በሚያጎራብቱ አካባቢዎች ወታደራዊ እንቅስቃሴዎችና ግጭቶች የፈጠሯቸውን አሳሳቢ የሰብአዊ መብቶች ሁኔታዎች በቅርበት እየተከታተለ መሆኑን አስታውቋል። ኮሚሽኑ በቀዳሚነት የጠቀሰው በትግራይ ክልል ነዋሪዎች በግዳጅ ወደ ውትድርና ለማሰማራት ውሏል ያለውን የውሳኔ ሰነድ ነው። ኢሰመኮ የውሳኔው ሰነድ በሚል የጠቀሰው የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የወጣ አዋጅ የጸደቀው ህዝባዊ ወያኔ ሓርነት ትግራይ ህወሓት ወደ ስራ በመለሰው የትግራይ ክልል ምክር ቤት በኩል ነው። ካለፈው ሳምንት አንስቶ ተፈጻሚ እንዲሆን በምክር ቤቱ አፈ ጉባኤ ትዕዛዝ የተሰጠበት ይህ አዋጅ ከዓለም አቀፉ የሰብአዊ መብቶች ተቋም ሁማን ራይትስ ዎች ጭምር ተቃውሞ ቀርቦበታል። ኢሰመኮ በትናንትናው መግለጫው የውሳኔው ሰነድ የወጣው በፕሪቶሪያ ስምምነት መሰረት በፈረሰ ምክር ቤት መሆኑንም ጠቅሷል። ይህ እርምጃም የዘላቂ ግጭት ማቆም ስምምነቱን የሚጥስና የአገሪቱን ህገ መንግስት የሚጻረር መሆኑንም ገልጿል። በዚህ አዋጅ መሰረት የግዳጅ ውትድርና ጥሪን ያልተቀበሉ ነዋሪዎች ላይ የገንዘብ ቅጣት እንደሚጥል፣ ተቃውሞ የሚያሰሙ ሰዎችን እስከ 25 ዓመት በሚደርስ እስራት እንደሚቀጣ እንዲሁም ህጉ ወደ ኋላ ተመልሶ ጭምር ተግባራዊ እንደሚሆን ዘርዝረዋል። ይህ አዋጅ ከመውጣቱ አስቀድሞ ግን በትግራይ ክልል ወጣቶችን በተለይም ህፃናትን፣ ተፈናቃዮችን፣ የአእምሮ ጤና ህሙማንን የሚያዝ ተግባር ሲፈጸም እንደነበረ ታፍሰው ከተመለሱ ወጣቶች ከቤተሰቦቻቸውና ከተለያዩ ሰነዶች ማረጋገጡንም ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጫው እንደሚያሳየው ከስደተኛ ካምፖችና ከጸበል ስፍራዎች ጭምር የተያዙት ሰዎች ወደ ወታደራዊ ስልጠና ካምፖች እንዲገቡ ተደርገዋል። አዋጁ ከወጣ በኋላ ደግሞ ይህ ተግባር ይበልጥ ተጠናክሮ መቀጠሉንም ገልጿል። የአብነት ትምህርት ቤት ተማሪዎችን ከአብያተ ክርስቲያናት እንዲሁም በርካታ ሌሎች ሰዎችን ከገበያ ስፍራ ከወጣቶች ማዘውተሪያ ማዕከላትና ቤት ለቤት በሚደረግ አሰሳ በማፈስ ወደ ወታደራዊ ተግባር እንዲሰማሩ ተደርጓል ሲልም ከሷል። በተጨማሪም ኮሚሽኑ በግዳጅ ከሚታፈሱ ሰዎች መካከልም በአብዛኛው ዕድሜያቸው ከ18 ዓመት በታች መሆናቸውን ኢሰመኮ ለማረጋገጥ ችሏል ሲል ግኝቱን ገልጿል። ኢሰመኮ በመግለጫው የጠቀሰው የአብነት ተማሪዎች አፈሳ የተካሄደው ባለፈው ሳምንት ሐሙስ ሰኔ 18 ቀን 2018 ዓ.ም ሌሊት ላይ እንደሆነ ወጣቶቹ የነበሩበት የጽርሐ አርያም ቅዱስ ገብርኤል ቤተክርስቲያን ምንጭን ጠቅሶ ቢቢሲ ዘግቦ ነበር። ምንጩ እንደገለጹት የቤተክርስቲያን ተማሪዎች አይደላቸውም ተብሎ የተወሰዱት ወጣቶች ብዛት በግምት እስከ 20 ይደርሳል። ማንነታቸው ያልታወቁ የታጠቁ ሰዎች አብነት ተማሪዎች የሚያድሩበትን ጎጆን በራቸውን እየመቱ ንውጡ እያሉ ወደ ውጭ አውጥተው ሰብስበው ታላላቆቹን መርጠው ወስደዋቸዋል ሲሉ የተፈጠረውን አስረድተዋል። ፊታቸውም በማስክ በሸፈኑ የታጠቁ ሰዎች የተወሰዱ ሰዎች የት እንዳሉ በትክክል እንዳልታወቀም ገልጸዋል። ይሁን እንጂ ተወስደዋል የተባሉት ተማሪዎች ስልክ ደውለው ማሰልጠኛ ካምፕ ውስጥ እንደሚገኙ መናገራቸውን ምንጩ አንስተዋል። ስለዚህ ጉዳይ የተጠየቁት የህወሓቱ ቃል አቀባይ ሚካኤል አስገዶም መረጃው ትክክል አይደለም ሲሉ አስተባብለዋል። አልተካሄደም እያልኩ ነው። እንዲህ አይነት ነገር ቢኖር አወግዛለሁ። እንደ መንግስትም እንደ ድርጅትም እንደዚህ አይነት እንቅስቃሴ እንዲደረግ በፍጹም አንፈቅድም ነበር ያሉት። ዓርብ ዕለት ደግሞ አንድ ህዝብ ትራንስፖርት ተሽከርካሪ መቀሌ ከተማ ኢላላ የመጀመሪያ ደረጃ ትምህርት ቤት ደጃፍ ላይ ቆሞ ከግቢው የሚወጡ ወጣቶችን ሲጭን የሚያሳይ ቪዲዮ ተለቋል። ከመኪናው ጀርባ በርቀት በርካታ ሰዎች ቆመው ይታያል። 05 ቀበሌ በተባለው የከተማው ስፍራ ተሽከርካሪው እየተንቀሳቀሰ ባለበት ሰዓትም ድርጊቱን የተቃወሙ ነዋሪዎች መኪናው ላይ ድንጋይ ሲወረውሩም ታይተዋል። ሌላ ቪዲዮ ላይ ደግሞ ተቃውሟቸውን እያሰሙ እንደሆነ የተገለጹ በርካታ እናቶች እያለቀሱ ሲጓዙም ይታያል። የእነዚህን ቪዲዮዎች ትክክለኛነት በገለልተኛነት በኩል ማረጋገጥ አልተቻለም ቢባልም በዚያው ዕለት የክልሉ መገናኛ ብዙሃን በሆነው ትግራይ ቴሌቪዥን የቀረቡት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም አጎስ ስለዚህ ቪዲዮ ተጠይቀው ነበር። ቪዲዮዎቹን ማህበራዊ ሚዲያ ላይ መመልከታቸውን የገለጹት የኮሚኒኬሽን ጉዳዮች ቢሮ ኃላፊው ጉዳዩ እንዲጣራ በመንግስት አቅጣጫ መሰጠቱን ተናግረዋል። በዝርዝር ይጣራል፣ ተጣርቶ
ቀርቶ ለምን እንደዚህ አይነት ሁኔታ ተፈጠረ የሚለውም ይታያል ብለዋል። በዚህ ክስተት ውስጥ ተሳትፎ ያደረጉ የመንግስት ወይንም የጸጥታ አካላት ካሉ በግልጽ አስተዳደራዊና ህጋዊ እርምጃ እንደሚወሰድም ገልጸዋል። በክልሉ የሰብአዊ መብት ጉዳዮችን የሚከታተለው ቅድሚያ ለሰብአዊ መብቶች የተባለው ተቋም በበኩሉ የአብነት ተማሪዎችና በቪዲዮቹ የታዩት ክስተቶች አስገዳጅ ወታደራዊ ምልመላው በትልልቅ ከተሞችም የመስፋፋት አዝማሚያ እያሳየ መሆኑን በማንሳት ስጋቱን ገልጿል። የድርጅቱ ምክትል ዳይሬክተር መብርሄ ብርሃን እንደሚናገሩት ተቋማቸው ከአንድ ወር በፊት ስለ አስገዳጅ ወታደራዊ ምልመላ ምርመራ ባደረገበት ወቅት ድርጊቱ የሚታየው የወረዳ ከተሞችና ገጠራማ አካባቢዎችን አስታውሰዋል። አሁን ግን ወደ ከተሞች እየመጣ የተስፋፋ ነው ሲሉ ተናግረዋል። በተጨማሪም ቅድሚያ ለሰብአዊ መብቶች ምርመራ ባደረገበት ወቅት እድሜያቸው ከ18 ዓመት በታች የሆኑ ልጆች ተይዘው ማግኘታቸውንም አስረድተዋል። ይህንን ተግባር ያወገዘው የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ሕፃናትንና ሌሎች ለመብቶች ጥሰት ተጋላጭ የሆኑ ሰዎችን በግዳጅ ለወታደራዊ ምልመላ ወይንም ለጦርነት ማሰማራት ዓለም አቀፍ ስምምነቶችን የሚጥስ እንደሆነ ገልጸዋል። ይህ ተግባር ከመንግስት ውጪ ባለ ታጣቂ ቡድን የሚፈጸም በመሆኑ እንደ ጉልበት ብዝበዛ ብሎም እንደ የጦር ወንጀል ሊቆጠር የሚችል ነው ሲልም አሳስበዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በቅርቡ በክልሉ ወጣ የተባለ ግዳጅ ውትድርና ሰነድ ዓለም አቀፍ ሕግን የጣሰ እንደሆነም ገልጸዋል። አዋጁ ሕገ መንግስታዊ መሰረት የሌለውና ለተደራራቢና ለከፍተኛ ለሆነ ሰብአዊ መብቶች ጥሰት ምክንያት እንደሆነ የተናገሩት ዋና ኮሚሽነሩ በአስቸኳይ ተፈጻሚነቱ እንዲቆምም ጠይቀዋል። በትግራይ ክልል የሚታየውን የፖለቲካ ውጥረትና ወታደራዊ እንቅስቃሴ ለማርገብ እንዲቻልም በክልሉ የሚንቀሳቀሰውን ታጣቂ ኃይል ጨምሮ ሁሉም የሚመለከታቸው አካላት ውጥረትንና ግጭትን ከሚያባብሱ ድርጊቶች እንዲቆጠቡ ጥሪ አቅርበዋል። ከዚህ የአፈሳ ተግባር ጋር በተያያዘ የቀድሞው ጠቅላይ ሚኒስትር ልጅ የሆነችው ሰምሃል መለስ ዜናዊና ታዋቂው ቲክቶከር አዶናይም ዝምታቸውን ሰብረዋል። የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ ዜናዊ በቅርቡ በትግራይ የወጣውን አዲስ አዋጅ የደርግን ስርዓት የሚያስታውስ አዋጅ ስትል የሰላ ትችት አቅርባበታለች። That legislation, to me, is reminiscent of the Derg and certainly not of TPLF's history. It's also kind of... It can't have been written by anybody that knows anything. ከትግሃት ሚዲያ ጋር በቅርቡ ቃለ ምልልስ ያካሄደችው ሰምሃል መለስ አዲሱ አዋጅ ሕግ በሚያውቁ ሰዎች ይቅርና ማንበብና መጻፍ በሚችሉ ሰዎች እንኳን ተጽፏል ብላ ለማመን እንደምትቸገር ገልጻ ብዙ ችግር ያለበት አዋጅ ነው፣ ሌላው ቀርቶ ሐሜትን እንኳን የማይፈቅድ የደርግ ዘመን ሕግ ነው ስትል አስተያየቷን ሰጥታለች። የህወሓት ጽሕፈት ቤት ኃላፊ የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር በቅርቡ በሰጡት መግለጫ ያነሷቸውን አስተያየቶች በተመለከተ ጥያቄ የቀረበላት ሰምሃል የፈትለወርቅ መግለጫ መሬት ላይ ያለውን ነባራዊ ሁኔታ እንዴት እንደሚታረም ረፍቴ አቅጣጫ ከማቅረብ ይልቅ የሷና የቡድኗን ስልጣን ማጠናከርን ብቻ ታሳቢ ያደረገ አሰልቺ ዲስኮርስ ስትል ገልጿለች። አሁን ያለው የዓለም ሁኔታም ሆነ ዲፕሎማሲ እንዴት እንደሚሰራ ፈትለወርቅ ጨርሶ አልገባትም ስትል የምትሟገተው ሰምሃል ዲፕሎማሲ ማለት ለሚወጡበት የተቃውሞ መግለጫዎች መልስ መስጠት ማለት አይደለም፣ ከዛ ይልቅ መሬት ላይ ያለውን ነባራዊ ሁኔታ ተገንዝቦ የማሻሻያ እርምጃዎችን ይዞ መቅረብ ነው ስትል አስተያየቷን ሰጥታለች። ቀደም ባሉ ጊዜያት በህወሓት ዙሪያ ብዙ ምሁርና አሰላሳይ ልሂቅ ነበር የምትለው ሰምሃል አሁን ግን ያ ሁሉ አቅም ተበትኖ ፓርቲው እዚህ ደረጃ ላይ ደርሶ ማየት እንደሚያሳፍራትም በቁጭት ገልጻለች። ሰምሃል እያነሳች ያለችው ስለ አዲሱ አዋጅ ነው። አዲሱ አዋጅ የደርግ ስርዓትን የሚያስታውስ አዋጅ ነው ያለችው። ቀጠለችና ይሄ አዋጅ ያወጡት ሰዎች ማንበብና መጻፍ የሚችሉ ሰዎች እንኳን ናቸው ለማለት ይከብደኛል። ሕግ በሚያውቁ ሰዎች ይቅርና ማንበብና መጻፍ የሚችሉ ሰዎች እንኳን ተጽፏል ብለን ለማመን እንቸገራለሁ ነው ያለችው። አዲሱ አዋጅ ሕግ በሚያውቁ ሰዎች ይቅርና ማንበብና መጻፍ በሚችሉ ሰዎች እንኳን ተጽፏል ብዬ ለማመን እንደምቸገር እገልጻለሁ ነው ያለችው። ሌላው ቀርቶ እንኳን ሐሜት እንኳን የማይፈቅድ የደርግ ዘመን ሕግ ነው። ሐሜት እንኳን የማይፈቅድ ነው።
ይህ አንደኛው ነው ያነሳችው። ንግግሯ ጥሩ ነው። በጣም ነው የገረማት። እንዲህ አይነት አዋጅ ህግን ከሚያቅሰው ነው ወይ የወጣው? ማንበብና መጻፍስ ይችላሉ ወይ? የሚል ጥያቄ ነው ያነሳችው። ማለት ተነጥላ ፈትለወርቅ የዲፕሎማሲ ደሃ ናት የሚለው አሜን ብዙ ልናገር አልችልም። ምን እንደሆነ አልገባትም። ዲፕሎማሲ የሚለው በአጠቃላይ ቲፒኤልኤፍ ዲፕሎማሲ ያውቃል ወይ? ታዋቂው ቲክቶከር አዶናይ በበኩሉ በትግራይ ክልል አሸንዳን ስንጠብቅ ጦርነት እየመጣብን ነው፣ የወጣቶቹም ማፈሳ በጣም አሳዝኖኛል ሲል ሐዘኑን ተናግሯል። የባህር በር ለማግኘት በሚደረገው ጉዞ የጦር መኮንኖች ከፍተኛ ዝግጅት ማድረግ ይጠበቅባቸዋል አሉ ፊልድ ማርሻል ብርሃኑ ጁላ። ኢትዮጵያ የባህር በር ለማግኘት በምታደርገው ጉዞ ከፍተኛ የጦር መኮንኖች ጠንካራ ዝግጅት ማድረግ ይጠበቅባቸዋል ብለዋል የጦር ኃይሎች ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ። የኢትዮጵያ ብሔራዊ መከላከያ ኮሌጅ በስትራቴጂና ደህንነት ጥናት ዘርፍ የላቀ ብቃት ያላቸውን 42 ከፍተኛ የጦር መኮንኖችና ከሲቪል ደህንነት ተቋማት የተውጣጡ መሪዎችን ባስመረቀበት ወቅት ነው ይህንን የተናገሩት። ፊልድ ማርሻል ብርሃኑ ጁላ ለተመራቂዎቹ ባስተላለፉት መልእክት የኢትዮጵያ የባህር በር ለማግኘት የምታደርገው ጉዞ ፈታኝ መስመሮችን ማለፍ የሚጠይቅ መሆኑን በመረዳት ጠንካራ ዝግጅት ማድረግ ያስፈልጋል ብለዋል። ተመራቂዎች ወደ ስራ ስትሰማሩ በትምህርት ቆይታችሁ የቀሰማችሁትን እውቀትና ክህሎት በተግባር ከሚገጥሟችሁ ሁኔታዎች ጋር በማዛመድ ለውጡ በግልጽ የሚታይ አመራር ስራ መስራት ይጠበቅባቸዋል ሲሉ ተደምጠዋል። ሰራዊቱ ወሳኝ የዝግጅት ስራዎችን እያከናወነ መሆኑን ጠቅሰው በዚህ ሂደት የላቀ አስተዋጽኦ ለማበርከት በከፍተኛ ተነሳሽነት መስራት እንደሚገባም አስገንዝበዋል።